እናንብበው ያው በማንበብ ያግዘኛል ራእይ 5 ከ1 ጀምሮ ከ5 ጀምሮ እንዲያውም ቢያነብልኝ ምዕራፍ 5 ከቁጥር 5 ምዕራፍ 5 ከቁጥር 5 ጀምረ በጌታ ስም አነባለሁ በጌታ ስም እንሰማለን ከሽማግሌዎቹም አንዱ አታልቅስ እነሆ ከይሁዳ ነገድ የሆነው አንበሳ እርሱ የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለ ተከተል በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ ሰባት ቀንዶችና ሰባት ዓይኖች ነበሩት እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ተከተል መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ መጽሐፉንም በወሰደ ጊዜ አራቱ እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ ልቀጥል እያንዳንዳቸው በገናን ቅዱስም ጸሎት የሆነውን ዕጣን የሞላበት የወርቅ ዕቃ ያዙ መጽሐፉንም ትወስደው ዘንድ ማህተሙን ትፈታው ዘንድ ይገባሃል ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተሃል ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረጋቸው በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ ተባረክልኝ ክብር ለኢየሱስ ይሁን እስቲ አሜን እስቲ እየሰማኝ ያለ ሰው ይሰማችኋል አዎ ይሄ መጽሐፍ ራእይ መጽሐፍ ነው የምታውቁት ነው አንዳንዶች ይህን መጽሐፍ ፒውትሬስት ይሉታል ሌሎች ደግሞ ሂስቶሪስት ይሉታል ሌሎች ደግሞ አይድሊስት ይሉታል ማለትም ምሳሌ ነው ይሉታሉ አንዳንዶቹ እውነት አይደለም ራእይ ላይ የተጻፈው ይላሉ ሌሎች ደግሞ ታሪክ ነው ይላሉ ሌሎች ደግሞ ተፈጽሟል ይላሉ እና ብዙ ወደ 4 ጎራ ይይዛሉ እኛ ትንቢት ነው የሚለውን እንይዛለን ኢየሱስ ክርስቶስ ጌታ ነው እስቲ አሜን ደግማችሁ አሜን እንደገና አሜን ራእይን መጽሐፍ ሐዋርያው ዮሐንስ ነው እንግዲህ መጽሐፉን መልእክቱን የተቀበለው ዮሐንስ ወንጌልን በርሱ ኢመኑ ነው ወንጌል ሲጽፍ ራእይን ደግሞ ተዘጋጁ ነው መልእክትን ደግሞ በርሱ እርግጠኛ ሁኑ የሚል ነው ወደ ጌታ የመጣው በ25 ዓመቱ ነው ሐዋርያት ሁሉ ከሞቱ በኋላ በመጨረሻ በስተርጅና ያረፈ ሐዋርያ ነው ዮሐንስ የዘብዴዎስ ልጅ የነበረው የሰሎሜ ልጅ የነበረው አሳን ከሚያጠምድበት ተጠርቶ የመጣ ድንቅ ሐዋርያ ነው
ጊዜው ክፉ ጊዜ ነበረ። የመጣበት የተነሳበት እነ ኔሮ የሚባሉ አስቸጋሪ ሰዎች በተነሱበት ጊዜ ኔሮ ማለት የቀላውዲዮስ ሴት ልጅ አክታባን ያገባ እሷን ከገደለ በኋላ ቀጥሎ ያገባትን ፓፒያን በርግጫ የገደለ አስተምሮ ያሳደገውን መምህሩን የገደለ 59 ዓመተ ምህረት ላይ እናቱን በመርዝ የገደለ ሮም ከተማ ላይ ሰደድ እሳት ለኩሰው እሳት ብለው ስለሚጸልዩ አይሁድ ናቸው ከተማይቱን ያቃጠሉት ብሎ የራሱን ከተማ ለ9 ተከታታይ ቀናት እሳትን ለኩሶ ያወደመ ጨካኝ አረመኔ አደገኛ ሰው ነው። ከዚህ ባሻገር ደግሞ የሚገርም ከቤተ መንግስት ወጥቶ ነፃ ሲሸሽ ነፃ የወጣ ባሪያ ጳውሎስና ጴጥሮስን ካስገደለ በኋላ በእግር እየሄደ መንገድ ላይ አግኝቶ ባሪያ የገደለው ሰው ነው። ዛሬ ማለዳ መልእክት አለኝ። የናንተ ነገር የሚነካ ጠላት የራሱን ምሰሶ ራሱ ይነቅላል። ማንን ልባርክ? አንድ ሰው እንዲህ በሉ ከኔ ጋር ከዛሬ በኋላ በሉት ይህንን ነገር በሉ ይነካ በህይወት አይቀጥልም በሉት። እስቲ አሜን። እነ ደመንሽያን የሚባሉ አምላክ ነኝ ተብሎ የሚመለኩ ጣዖት አቁሞ በሚመለኩበት ጊዜ ከ86 እስከ 96 ባለው ጊዜ ነግሶ የነበረው በዚያን ጊዜ ኢየሱስ ጌታ ነው ብሎ ለማወጅ አቅም ያገኘ የማይፈራ ጀግና ሰው ነው። ዛሬ ማለዳ መልእክት አለኝ ለአንድ ሰው እንዳትፈራ የሚያደግ ቅባት ዛሬ በላይ ላይ ይወድቃል። እጆቻችሁን አምጡና ሊባርካችሁ እንዲህ በሉ፣ ጠላቴ ሆይ ስማኝ በሉ። እኔ በሉ ጠላቶቼን በሉ አልፈራቸውም በሉ። እስቲ አሜን አሜን ይሁን፣ አሜን ይሁን፣ አሜን ይሁን። ይችላል ወይ? ጠያቂ የሌለው ብቸኛ ሐዋርያ በመጨረሻ አካባቢ ራእይን መልእክትን ጽፎ ወንጌልን ጽፎ ራእይን እንዲጽፍ ደግሞ እግዚአብሔር ፈቃዱ ሆኖ 7 ቀን በፈላ ዘይት ውስጥ ከተውት ከዛ አውጥተው 7 ዓመት ፈርደው በኤጂያን ባህር ተከባ ባለች ደሴት ላይ ታስሮ በነበረበት ጊዜ የቅርብ ወዳጅ የነበረው ይወደው የነበረው ኢየሱስ ወደ ሰማይ ያረገ በክብር ወደ እስር ቤት መጣ ከላይ እስከ ታች ለብሶ። ዛሬ ማለዳ መልእክት አለኝ ለአንድ ሰው ከዚህ ቤት ስትወጣ ክብር ይዘህ ትወጣለህ። ጎን ያለውን ሰው ነካ ታረጉና ከዚህ ሲወጣ በሉ ክብር ይዤ እወጣለሁ በሉት። እስቲ አንድ ሰው ጩሁ አሜን። እስቲ ይዤ እወጣለሁ የሚል ሰው እስቲ አወዛውዙልኝ። ከዚህ ቤት ሲወጣ በሉት ክብር ይዤ እወጣለሁ፣ ኃይል ይዤ እወጣለሁ። አሜን ይሁን፣ አሜን፣ አሜን ይሁን፣ አሜን። እዛው እስር ቤት በነበረበት ጊዜ ሮም ላይ እስረኛ ለመጠየቅ ሰው ይታሰራል። ነገር ግን ለዮሐንስ ስንቅ የሚያመጣ እስረኛ አልነበረውም። ዮሐንስም የሚጠብቀው ደግሞ እግዚአብሔር ይፍታ የሚል ሰው አይደለም። ጥያቄው ደግሞ ራእይን መጽሐፍ ይዞ ለመውጣት ነው። ራእይ ከሌለ መጨረሻ አይታወቅም። የመጽሐፍ ማህተም አልተደረገም። የቤተ ክርስቲያን መጨረሻ አይታወቅም። የዘመን መጨረሻ አይታወቅም። ፍጻሜ አይታወቅም። 7ቱ ማህተሞች ካልተፈቱ አይታወቅም። መለከቶች ካልተፈቱ ካልተነፉ አይታወቅም። ጽዋዎቹ ካልፈሰሱ አይታወቅም። ዛሬ ማታ መልእክት አለኝ። ማለዳ ችግር ውስጥ ሆናችሁ የመጣችሁ መልእክት አለኝ። ከችግራችሁ በዘለለ ከዚህ ቤት መጽሐፍ ይዘህ ትወጣል። አሜን። ጎን ያለውን ሰውን ያዙትና እንዲበሉ ዛሬ በሉ ዛሬ ጠላት እያየ መጽሐፍ ይዘህ ትወጣለህ። እስቲ አንድ ሰው ጩሁ አሜን፣ አሜን። ሰይ ማንን ልባርክ? አንድ ሰው ማንን ልባርክ? እየሰማችሁ ነው ግን? አዎ። እንዲህ እጆቻችሁን አምጡልኝ። እንዲህ ነው የሚሆነልን። ስትንቀሳቀሱ አልንቀሳቀስ ያለ ሁሉ ይንቀሳቀሳል። አሜን።
ያቃተ በገንዘብ ያልቻልከው በጸሎት ያልቻልከው በስራ በጉልበት በወረቀት በዘመድ በአዝማት ያልቻልከው ዛሬ ማለዳ ከዚህ ስትወጣ ከፊት ይነቀላል። አሜን። አይቀጥልም ከኔ ጋር የሚል አንድ አማኝ ጩሁ አሜን አሜን። ሰይ ሰይ እስቲ አሜን አሜን። ይችላል ይችላል። የሚገርም ነገር መልአኩ መጣና መልእክተኛው ዮሐንስ ራእይ ሳይሆን የክርስቶስ ራእይ ነው ያየው ክርስቶስን ነው ክርስቶስ ነው የገለጠለት በመልአክ በኩል መልእክት መጣ የመጣው መልእክተኛ አስፈሪ ነው ከላይ እስከ ታች ለብሷል መልእክቱም ያስፈራል መልእክተኛውም ያስፈራል እኔ ሰምቻለሁ ከዛሬ በኋላ መልእክታችሁም ያስፈራል እናንተም ታስፈራላችሁ አሜን። ጎን ያለውን ሰውን ይዛችሁ ንገሩለት ከዛሬ በኋላ በሉት ከዛሬ በኋላ መልእክትም በሉ መልእክቴም መልእክተኛውም በሉ መልእክተኛው ያስፈራል በሉ ያስፈራል። እስቲ አሜን 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 ይሁን አሜን። መጻፊያ የለውም በኩላቢያ በማንደርደሪያ የተጠነጠነ ጥቅልል የለውም ከናይል እንጨት የተገኘ ቅርፍት የለውም ከበግ የተሰራ እንግር የለውም እንደ አሶርና እንደ ባቢሎን ጭቃ ላይ ለመጻፍ አይችልም የለም እስረኛ ነው መንቀሳቀስ አይችልም መልእክተኛው ግን ጻፍ አለው አንድ መልእክት አለኝ የት እናገራለሁ አትበል ሰው አይሰማኝም አትበል ምድሪቱ አንተን ልትሰማ ጆሮን አንስታለች አሜን። ጎን ያለውን ሰው ነካ ታረጉና ትሰማለህ በል ትሰማለህ ትደመጣለህ በል ትደመጣለህ። እስቲ ጩና አሜን አሜን እስቲ አሜን አሜን። መልእክተኛው መጣና መጻፊያን ውሰድ አለው መጻፊያ የለውም ግን አለ ጻፍ አለው የሚገርም ነገር አንደኛ መጽሐፉ ራእይ መጽሐፍ ዮሐንስ ላይ ብሉይ ኪዳን 17 እስከ 19 የትንቢት መጽሐፍ አለው በአዲስ ኪዳን ያለው ብቸኛ የትንቢት መጽሐፍ የራእይ መጽሐፍ ነው እስቲ አሜን አሜን ዘመን ዘለል የሆነ መልእክት አሜን አሜን ይሁን አሜን። ብቸኛ የትንቢት መጽሐፍ በአዲስ ኪዳን ካሉ ከ27 መጽሐፍ መካከል ብሉይ ኪዳን ጠቅልሎ 19 መጽሐፍ የትንቢት መጽሐፍ ነው ይሄ መጽሐፍ ግን በአዲስ ኪዳን ብቸኛ የትንቢት መጽሐፍ አላውቅም ዛሬ ማለዳ በሚከብድ መልእክት የሆነ ሰው ይገለጣል አሜን ሲ አሜን አሜን። ይኸውላችሁ ተባረኩልኝ ቁጭ በሉ ኦፎል የሚገርም ነገር እየሰማችሁ ነው ማንን ልባርክ አንድ ሰው ኢየሱስ ጌታ ነው አሜን እስቲ አሜን አሜን። ዳንኤል ምዕራፍ 12 ሲታነቡ መጽሐፉን ዝጋው አትመው አሽገው ይላል ራእይ 22 ቁጥር 10 ላይ አታትመው አትዝጋው አታሽገው ለምን ሲባል ይገለጥ ይነገር ይሰበክ ይወራ አምጣ እጅን በእናንተ ዘመን ራእይ አይዘጋ አሜን። በእናንተ ዘመን ትንቢት አይዘጋ አሜን። ሲ አይዘጋም የሚል ሰው አይዘጋ ኦፎልታ እስቲ አሜን አሜን። መጽሐፍ ራእይ ምዕራፍ 1 ቁጥር 3 ላይ የሚያነቡት የሚያገኙትን ተስፋ የሰነቀ መጽሐፍ አንብበ ተራ ሰው አትሆንም ተረኛ ትሆናለህ አሜን። የምታጠነው ቃል ከዚህ በኋላ መንገድ ይቀይስልሃል አሜን እስቲ አሜን አሜን። እነዚህ ጠንካራ ነገሮችን ይናገራል ስለ ቤተ ክርስቲያን እስከ ምዕራፍ 4 ድረስ ይናገራል ራእይ ላይ መልእክተኛው መጣና መልእክቱን ጻፍ አለ ለየት ልጻፍ ስል ለኤፌሶን አለ ለፊላደልፊያ አለ ለሎዶቅያ አለ አሜን ለሰርዴስ ለሰርምኔስ ለቲያጥሮን ለሰባቱ አብያተ ክርስቲያናት መልእክትን ጻፍ አለ ዛሬ ማለዳ መልእክት አለኝ ሰው በርታ ባይልም ባንተ ውስጥ ግን የተቀመጠ መልእክት ባንቺ ውስጥ የተቀመጠ መጽሐፍ በእናንተ ውስጥ የተቀመጠ የመዝሙር አልበም ዛሬ ማለዳ ይወጣል አሜን። ከዚህ ስትወጡ ከክብራችሁ ጋር ትገናኛላችሁ አሜን ይሄ ቀኑ የኔ ነው የሚል አንድ ሰው ጩህ አሜን አሜን።
እጆቻችሁን ከፍ አድርጉና ቀኑ የኔ ነው በሉት። ቀኑ የኔ ነው። እስቲ አሜን 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 አሜን። ማንን ልባርክ? አንድ ሰው እንዲህ ነው የሚሆነው። እጆቻችሁን ስታንቀሳቀሱ የእናንተን ከፍታ የያዙ በሙሉ ይለቃል። አሜን። ያማኩሽያ ሀችበጉያ ነኩሽያ ቃት ወደ ቃጠና ይጥደበው በቃጣና አሜን። ያማኩሽያ ነቃት ወደ ማንን ልባርክ? አንድ ሰው ምንም አትነካም። ስትንቀሳቀስ አልነቀል ያለ ይነቀላል። አሜን። ቀኑ የኔ ነው የሚል አንድ ሰው ጩኹ አሜን አሜን። ቁጭ በሉ። እጆቻችሁን ስጡኝ። እኔ አያለሁ። አሜን። መገለጡ አፖስትል የኛ ግምት ነው የሚመስለው፣ ግን ትክክል ነው። የመገለጥ ጉድ ነው የሚሰማውና የኛ ግምት ነው እንደ እያልኩ ነው። ግን ምን ያለው መሰለ ሳምሶን ጧት እንገላለን ብሎ ሸምቀው ከበር ሲጠብቁት ሌሊት የሴትዮዋን በር ከነመቃኑ ነቅሎ ወጣ። አሜን። አምጣ እጅን ይውላችሁ። ስሙኝ፣ በሩን ወስዶ የጣለው በ160 ኪሎ ሜትር ላይ ትውልድ ላይ እንዳይዘጋ አዋሳ ከዛሬ ማለዳ ጀምሮ ትውልድን የከለከለውን በር ነቅለ ትወጣል። አሜን። ቁጭ በሉ። አንድ ቁጭ በሉ። እጅን አምጣ። ምዕር ከፍድ ሀጅ በጉያን የሌታ ቦላን ጎርደት ደከሪያ ሾደደ ባሳ ነቅዬ ወጣለሁ የሚል አንድ ሰው ጩኹ አሜን አሜን። አላውቅም። የሆነ ሰው ዛሬ ነቅሎ ይወጣል። አሜን። ቀኑ የኔ ነው የሚል አንድ ሰው ጩኹ አሜን አሜን። ቁጭ በሉ። እስቲ አሜን አሜን። እኔ አንድ ነገር ተናግሬ ወደ መልእክት እመጣለሁ። ወደ መገለጡ ቃል ይውላችሁ። ከዛሬ ጀምሮ ዮሐንስና ሙሴ ባለፈው አንስቻለሁና ሁለቱ የኖሩበት ዘመን የተለያየ ነው። በሁለቱ መካከል 1800 ዓመት ነው ያለው በሙሴና በዮሐንስ። ራእይን ግን በደንብ ማወቅ የሚፈልግ ሰው ዮሐንስ ዘፍጥረትን ማንበብ አለበት። ሁለቱን አንድ ላይ ዮሐንስ ወንጌል ምዕራፍ 1 እስከ 3 ያለው ክፍልና ዘፍጥረት አንድ ስለሆነ ማለት ነው። አንድ ላይ ሶስቱን መጽሐፍ ካነበበ ሙሉ መጽሐፉን አግኝቷል ማለት ነው። ሙሴ ሰማይና ምድር መፈጠሩን ነው የምናገረው። ዮሐንስ ደግሞ ሰማይና ምድር ማለፉን ነው የምናገረው። ሙሴ ኃጢአት ወደ ዓለም መግባቱን ነው የምናገረው። ዮሐንስ ደግሞ ከእንግዲህ ወዲህ ኃጢአት ከቶ የለም ይላል። ሙሴ ሞት መግባቱን ይናገራል። ዮሐንስ ከእንግዲህ ወዲህ ሞት አይሆንም ይላል። ዘፍጥረት ምዕራፍ 3 ላይ ሞት መግባቱን ይናገራል። ሙሴ መርገም መጀመሩን ይናገራል። ይሄ መርገም አውራር አናቴማ የሚለው ነው፣ አራህ የሚለው። ዮሐንስ ደግሞ ከእንግዲህ ወዲህ መርገም ከቶ አይሆንም። ይኸው ሙሴ ባቢሎን ነው የምናገረው። ዮሐንስ ደግሞ አዲሲቱ ኢየሩሳሌምን ይናገራል። ሙሴ የአዳምና የሔዋን ጋብቻ ነው የምናገረው። ዮሐንስ ደግሞ የቤተ ክርስቲያንና የሙሽራ አዱካ። ቁጭ በሉ አንዴ ቁጭ በሉ። አላውቅም ዛሬ ማታ ማለዳ ከዚህ ስትወጡ ረጅም ዓመት ከጠበቃችሁበት ግን ካላገኛችሁበት ነገር የሚፈታችሁ ክብር ይመጣል። አሜን። እስቲ ጩሁና እንበሉ ተፈትቻለሁ በሉ። ተፈትቻለሁ። ጩሁና ወጥቻለሁ በላተ።
ተባረኩ። ቁጭ በሉ። ትንሽ ተናግሬ ልጸልይ። እስቲ አሜን አሜን። እንዲያ አንድ ስሙኝ። ቁጥር 8 ላይ መጽሐፉን በወሰደ ጊዜ ይላል። እዚች ጋር አንድ 3 ነገር 4 ነገር እናገራለሁ። መጽሐፉን በወሰደ ጊዜ ምኑን መጽሐፉን የተወሰኑ መጽሐፎችን ላሳያችሁ። የኛ መጽሐፍንም መጽሐፉንም ምን ባረገ ጊዜ በወሰደ ጊዜ መዝሙር ተጀመረ። ማን ነው የዘመረው? እንዴት ነው የዘመሩት? 7 የዘመሩ ሰዎችን አሳያቸዋለሁ። ከዛ እንጸልያለን። አሜን አትሉ? አሜን። እንዲህ ላርግ። ምዕራፍ 5 ምዕራፍ 6 ምዕራፍ 7 አንድ ላይ ላርግ። ራእይን እስቲ አሜን አሜን። መጽሐፉን ምን ባደረገ ጊዜ በወሰደ ጊዜ በሰማይ ያሉ ሽማግሌዎች 24ቱ ሽማግሌዎች 4ቱ እንስሳዎች ይገባሃል አሉ። ሪዝኑ ምንድነው ስል ታርደሃል። አላቅም ዛሬ ማታ ጥያቄን ይዞ የመጣ ሰው ከነ ጥያቄ አይወጣም። አሜን። ጎን ያለውን ሰውን ይዛችሁ እንዲህ በሉ፣ ከነ ጥያቄ አልወጣም በሉ። ከነ ጥያቄው አልወጣም አላላችሁትም? ከነ ጥያቄው አልወጣም አላላችሁትም? ከነ ጥያቄው አልወጣም። እስቲ አልወጣም በሉ። አልወጣም እስቲ በሉ አልወጣም። ቀኝ እጅ የያዘውን ይላል። ዲኮስ የሚለው የግሪክ ቃል ነው። ራይት ሳይድ የሚለው ዲኮስ ቀኝ እጅ የያዘው ይላል። ጌታችን ኢየሱስ ክርስቶስ 9 እና 10 ሰዎች በሰሩት ምኩራብ ላይ ገብቶ ከ700 ዓመት በፊት የተጻፈው ከሙት ባህር አካባቢ ተቆፍሮ የተገኘውን ተጠቅልሎ የተቀመጠውን ግን ያልተገለጠውን ያልተበራራውን መጽሐፍ ወሰደና ጥቅልሉን ፈታ። ሉቃስ ወንጌል ምዕራፍ 4 ላይ መጽሐፉን ፈታና እንዲህ አለ፣ የጌታ መንፈስ በእኔ ላይ። ይሄን ያለው ኢሳይያስ ነው። ስለ ራሱ አይደለም፣ ስለ ኢየሱስ ነው። ምኩራብ ላይ የተገኘው የቃሉ ባለቤት ነው። የጥቅሱ ባለቤት ራሱ ነው። ዛሬ ማለዳ መልእክት አለኝ። የጥቅሱ ባለቤት ራሱ ይገለጣል። አሜን። ሄይ ኩሽሃማ እጅን አምጣ። ዛሬ ማለዳ ራሱ ይገለጥልሃል። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ይሰብክ ዘንድ፣ ለታሰሩት መፈታትን እናገር ዘንድ፣ ጌታ የሚበቀልበትን ኢዮቤልዩን 50ኛውን ዓመት አውጅ ዘንድ ምን አድርጎኛል? ቀብቶኛል። ምኩራብ ላይ ያለውን መጽሐፍ ተረተረ። ዛሬ ማታ መልእክት አለኝ። ከዚህ በኋላ ለብዙዎች ያልተገለጠ መጽሐፍ ባንተ ይተረተራል። አሜን። አምጣ እጅን እንዲህ በሉ ከኔ ጋር፣ ከዛሬ በኋላ በሉ፣ ከዛሬ በኋላ በብዙዎች ያልተገለጠ በእኔ በሉ በእኔ ይገለጣል በሉ። ይገለጣል። እስቲ ቁጭ በሉ። ማንን ልባርክ? እኔን። እስቲ አሜን 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 አሜን። ይሄ ቶርኖ ሚላል፣ ቶርኖ ካቶሚያ ወይም አካቲስን ይላል የግሪክ ቃል። ቶርኖ ዙፋን ነው። ኦራንስ የሚለው ኦራንስ ማለት የግሪክ ቃል ነው፣ ሰማይ ነው። ካቶሚያ ማለት መቀመጥ ነው። በዙፋኑ ላይ ከተቀመጠው ይላል። ቀኝ 24 ከፊት 4ቱ እንስሳዎች የሰው መልክ፣ የአንበሳ መልክ፣ የበሬ መልክ፣ የንስር መልክ ያላቸው ሰውነታቸው በሙሉ በአይን የተሞሉ ዙፋኑን የሚጋርዱ እያሉ የታረደው በቤተ መንግስት ቦታ ያጣ በከብቶች በረት የተወለደ ከይሁዳ ነገድ የሆነ አንበሳ ዛሬ ማለዳ መልእክት አለኝ። የሚገባው ገብቷል። አሜን። እጆቻችሁን ከፍ አድርጉና የሚገባው ገብቷል በሉ። የሚገባው ገብቷል። ማንን ልባርክ? አንድ ሰው ማንን ልባርክ? ዛሬ አላውቅም
አላውቅም ለራሱ ብቻ ሳይሆን ለሌሎችም በር የሚያስከፍቱ ሰዎች አሉ። አሜን። እኔ ነኝ የሚል አንድ ሰው ጩኸ አሜን ይባል። አሜን። ጩሁና እስቲ አሜን ባሉ። አሜን። ማን ልባርክ? ግራፍ ማለት መጽሐፍ ነው፣ ግሪክ ቃል እና መጥቶ መጽሐፉን ወሰደ። እስቲ ወሰደ በሉ። ወሰደው። እንደገና በሉ። ወሰደው። እንደገና በሉ። ወሰደው። ይሄ መተርተር ካታፍሪጊዞ ይላል ግሪኩ እና ካታፍሪጊዞ ወሰደ እና መጽሐፉን ተረተረ። መላእክት እያዩ 24ቱ ሽማግሌዎች እነዚህ ፕራስፔትሪያ ይላል ግሪኩ እያዩ ገብቶ ተቀበለ። አይን አውጥተው እያዩ ይገባሃል አለ። ዛሬ ማለዳ መልእክት አለኝ። ወደ ማይገባበት ትገባል። አሜን። ወደ ማይደፈርበት ደፍረት ትገባል። አሜን። አምጣጂም እንዲህ በሉ። በኔ በሉ። በኔ የማይደፈር በሉ። የማይደፈር ይደፈራል በሉ። ይደፈራል። ቁጭ በሉ አለ። እስቲ አሜን። ይሄ ሌጎ ወይም ላሎ ማለት የግሪክ ቃል መናገር ነው። ይሄ ስፒክ ወይም ኮማንድ ማለት መናገር፣ ማዘዝ። ላሎ ሌጎ እና ተናገረ፣ ተረተረ። ይሄ ባይተረተር የቸርች መጨረሻ አይታወቅም። ይሄ ባይተረተር የዘመን መጨረሻ አይታወቅም። ይሄ መጽሐፍ ማህተም ነው። ዛሬ ማለዳ መልእክት አለ። ፈውስ ብቻ አይደለም፣ ማህተም ይዘህ ትወጣለህ። አሜን። ሄ ማታንዲያጋ ወይ ቀዳ ሀቺጋ ሀጋፈ ኪያይታ ማህተም ያከዳ ኪያሳ ማህተም ያረከ እስቲ ጩሁና አሜን። አሜን። ማንን ልባርክ? አንድ ሰው እኔ እንዲህ አይነት አያል አይኖቻችሁ ላይ የሚገጠም መነጽር አያል። አሜን። ሰፈር የማያይ ርቀት ማየት የሚችል የተደበቀ ባለራእይ አፖስትል እዚህ ቤት ይፈለፈላል። አሜን። ይወለዳል ብቻ አይደለም፣ ይፈለፈላል። ተነክተህ ትወጣለህ፣ ነገር ይነካል። አሜን። እስቲ አሜን። አሜን። ቁጭ በሉ። አንድ ሊጨምር። ሌዮን የሚለው አንበሳ ነው። ላዮን የሚለው እንግሊዘኛ፣ ሌዮን ግሪክ ነው። ላዮን እንግሊዘኛ፣ ሌዮን አንበሳ ነው። ከዳዊት ነገድ የሆነ ይሁዳ አንበሳ ይላል። ጁዲ ወይም ፋይል ይላል ግሪኩ እና አንበሳ ይሁዳ አንበሳ ኢዶስ ሚለው አይሁድ የሆነ ነገዱ የሚታወቅለት ተነሳ። ዛሬ የሆነ ሰው ተነስቷል። የሆነ መንደር ስትገባ መንደር ላይ ያለው መንፈስ ይረበሻል። አሜን። አምጣችን እንዲህ በሉ። ከዛሬ በኋላ በሉ። ከዛሬ በኋላ የኔ ነገር በሉ። የኔ ነገር የያዘው ሳይወድ በሉ። ሳይወድ ይለቃል። ተባረኩልኝ። አኒጎ ወይም አንጊኖ ማለት መከፈት ነው። ይሄ ኦፕን የሚለው አኒጎ የሚለው ግሪክ ቃል ነው። ከዛሬ በኋላ ታግለ ሳይሆን ስትንቀሳቀስ ተከፍተው ታገኘዋል። አሜን። ነጎር ተጋቢዮደ ክፍት ነው። አሜን። አሜን። እስቲ ጩና አሜን በሉ። አሜን። ማንን ሊባርክ? አንድ ሰው ስፕራጊስ የሚለው እንግሊዘኛ አይደለም ግሪክ ነውና ይፈታል። አላቂም ዛሬ የሆነ ሰው ከራሱ ነገር ጋር ይገናኛል። አሜን። እስቲ ጩሁና እገናኛለሁ በሉት። እገናኛለሁ። እንደገና በሉ። እገናኝ። እንዲህ ላርግ። አንዴ ስሙ። የትኛው መጽሐፍ ነው የወሰደው? ሁለት ነገር ተናግሬ ልጸልይላችሁ። መጽሐፍ እንግዲህ መጽሐፍ ከተጀመረ 500 ጀምሮ ነው እና የጥንት መጽሐፍ በፓፕሬስ በኢንገር ፋሪስና አሶር ባቢሎን በጭቃ ነው ጽፈው የሚያቃጥሉት። እነ ሙሴ በድንጋይ ነው ሲና ተራራ ላይ ወጥቶ በተጠረበ ድንጋይ ላይ ነው አጽፎ የወረደው። እሱን መጽሐፍ አይደለም ወስዶ የተረተረው፣ በአፍ እጅ ያለውን መጽሐፍ በሙት ባህር አካባቢ ያለውን ጥቅልል ቆፍሮ
አይሁድ በጥንቃቄ ደብቆ የያዙትን ነው እዛ የተረተረው። ሰማይ ያለው በአብ እጅ ያለውን መጽሐፍ ገብቶ ወስዷል። ሌላው የኛ መጽሐፍ እንደምታውቁት ማለት ነው በእኛ እጅ ያለው መጽሐፍ ወደ 1250 አካባቢ ነው እነ ካርዲናል በቁጥር የከፋፈለው። እነ ሰተስቤ በሚራፍ እነ ሮበርት ስተን እነ ሁጎ እነ ሂካ አናስሞስ የሚለው በግሪከኛ ማነው በኦሮሞኛ መጽሐፍ ያስተረጉሙ ናቸው። እነ ዊክ ላይፍ እኛ እንድናነብ ያስተረጉሙ ናቸው። ነገር ግን ከመቃብር አውጥቶ አጽሙን አቃጥለውታል። እነ ተንደል አንቀው ገለውታል። እነዚህ ጀግኖች መጽሐፍን ያሸጋገሩ ናቸው፣ መልእክትን ያመጡ ናቸው። የሚገርም ነገር ከዛ ውጪ ግን የሴናቲክ የአሌክሳንድሪያ መጽሐፍ በአምስተኛው መቶ ክፍለ ዘመን ከእስልምና 100 ዓመት ቀደም ብሎ የተጻፈ በሙዚየም ተቀምጧል። ቱሪስት ሄዶ ቪዚት ያደርጋል። ሌላ ምንም አገልግሎት አይሰጥም። ከሱ በመቀጠል የሳናቲክ ደግሞ እሱ ደግሞ የት ነው? በብሪቲሽ ሙዚየም ተቀምጧል። ሰው ሄዶ ይጎበኛል። ሌላው የቫቲካን ደግሞ በሮም የቫቲካን ላይብረሪ ውስጥ ቁጭ ብሏል። ሰው ሄዶ ቪዚት ያደርጋል። ሌላው መጽሐፍ የሙት ባህር ጥቅልል አሁን ኢየሱስ ምኩራብ ላይ የተረተረው ነው። ሌላው ስፓቱ አጀንት የሚባለው እሱም ለጉብኝት ተቀምጧል። የናይል የላቲን ቡልጌትም ተጠቅልሎ ተቀምጧል። በአብ እጅ ያለው መጽሐፍ እያየ የሚፈርድበት የፍርድ መጽሐፍ፣ አሜን። የፍርድ መጽሐፍ ማንም ደፍሮ ሊወስድ የማይችለው እልፍ አእላፋት መላእክት አሉ። እነዚህ መላእክት ሕግ ሲሰጥ ሚና የነበራቸው በቁጥር የማይታወቁ ቁጭ ብለዋል። 24ቱ ሽማግሌዎች ቁጭ ብለዋል። አራቱ እንስሳዎች ዙፋንን የሚጋርዱ ቁጭ ብለዋል። ነገር ግን ማንም ከአብ እጅ መውሰድ አልቻለም። ሽማግሌው ብድግ ብሎ ጠየቀ ዮሐንስን። የታተመውን መጽሐፍ የታተመውን ማህተምና የተዘረጋውን መጽሐፍ ማንም ሊዘረጋ አልተቻለም አለ። ሽማግሌው እንዲህ አለ፣ በእኛ መካከል በሰማይም ሰው የለም አለ። ከኛ በታች ከሰማይ በታች በምድርም ሰው የለም አለ። ከምድር በታችም ሰው የለም አለ። ዮሐንስ አለቀሰ። ሲያለቅስ ሽማግሌው አታልቅስ አለ። ጎን ያለውን ሰውን ያዙትና አታልቅስ ባሉት። አላላችሁትም? አታልቅስ አለ። ምንድነው ስል ከይሁዳ ነገድ የሆነው አንበሳ በከፍቶች በረት የተወለደ በቤተ መንግስት ቦታ ያጣ የማርያም ልጅ ኢየሱስ የሚባል የይሁዳ አንበሳ ከላይ እስከ ታች የለበሰ አይኖቹ የእሳት ነበልባል የሚመስሉለት አይኑ ጨረር ይመረምራል። የምሕረት ዘመን ሲያልቅ ይፈርዳል። ጸጉሩ እንደ በረዶ ነጭ የሚመስለው የጥበብና የክብር ምልክት፣ በደረት ላይ የወርቅ መታጠቂያ ያለ እንደ እሳት የጋለ ጫማ ያደረገው፣ በእጁ ላይ የዳዊት መክፈቻ የያዘው፣ ሲከፍት የሚዘጋ ሲዘጋ የሚከፍት የሌለው። እስቲ ጩና አሜን በሉ። አሜን። ራሱ ወደ ዮሐንስ መጣ። እስቲ አሜን አሜን። ልክ ጻፍ ካለው በኋላ ከጻፈ በኋላ አምስተኛው ምዕራፍ ላይ ሰው የለም ስል አለቀሰ። መጣ፣ እያዩት መጣ። አንበሳ ሲጠበቅ የታረደ መጣ። ይሄ ዮሐንስ ከማዶ ሲያይ ቃል ነው። ዮሐንስ እንዲህ አለ፣ በመጀመሪያ ቃል ነበረ አለ፣ ቃልም በእርሱ ዘንድ ነበረ አለ። ካይ ሆሊጎስ ካይ ቶስቶን ካይ ፕሮስቶን ቶን ይላል የግሪኩ። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እሱ ራሱ እግዚአብሔር ነበረ ይላል። እስቲ አሜን አሜን። ቁጥር 19 ላይ የዓለምን ኃጢአት የሚያስወግድ አለ። ጠጋ ስል ለካ የዓለምን ኃጢአት የሚያስወግድ ለዮሐንስ የእግዚአብሔር በግ ነው። እስቲ አሜን በሉ። አሜን። ከማዶ ሲያይ ቃል ነው፣ ሲቀርብ የዓለምን ኃጢአት የሚያስወግድ በግ ነው። እስር ቤት ሆኖ ሲያይ ሲጠብቅ አንበሳ ነው፣ ዞር ሲል ግን የታረደ ነው። ለበጉ ክብር ይሁን። አሜን። እጆቻችሁን ከፍ አድርጉና እስቲ የበጉ ክብር በሉ። ለበጉ ክብር አላላችሁትም? ለበጉ ክብር አላላችሁትም? ለበጉ ክብር አላላችሁትም? ለበጉ ክብር። ማንን ልባርክ? አንድ ሰው እኔ አሁን ጠቅልል ላርግ፣ ረጅም ሰዓት ስለተቀመጠን ከዚህ በኋላም ጸሎት ስላለ
እንደዚህ ነው የሚሆንላችሁ 2018 ሳይዘጋ በእነዚህ በቀሩ 5 ወራት መካከል ያንተ ነገር ይፈታል። አሜን። ተተንብዮልህ ተነግሮልህ ተጽፎልህ እጅ ተጭኖ የቆየ ነገር ዛሬ ከዚህ ቤት ሳትወጣ ይፈታል። አሜን። የኔ ነገር ይፈታል የሚል አንድ ሰው ጩሁ አሜን። አሜን። ጎን ያለውን ሰውን ያዙትና ያንተ ነገር ይፈታል በሉ። ያንተ ነገር ይፈታል። አላላችሁትም? ያንተ ነገር ይፈታል። እስቲ አሜን። አሜን። ደግማችሁ አሜን። አሜን። መጽሐፉን ወሰደ። ምን አረገ? ወሰደ። ከዛስ ለሰባቱ 10 ምናምን ነው እዛ ኢሲያ ያለው ግን ለትምህርት የተወሰዱ 7 ናቸው። ለሰባቱ ተረተረ። ከዛስ ማህተሙን ፈታ። እስቲ አሜን። ምዕራፍ 6 ላይ ሰባቱንም ማህተም ፈታ። ይሄ አምባ ላይ ፈረስ የሚለው ጥቁር ፈረስ፣ ጉራቻ ፈረስ፣ ዳማ ፈረስ፣ ሐመር ፈረስ፣ ዝንጉርጉር ፈረስ ይላል። እስቲ አሜን። ዘመኖቹን 7 ነው የከፈለው። ለ7 ዘመን ተከፍሏል። ይሄን 7ቱንም ተረተረ። እኔ አላውቅም ከዛሬ በኋላ ማህተም የሚፈቱ ሰዎች ከዚህ ይወጣል። አሜን። ማንም የማይደፍራቸው የማያወራቸው የማይችላቸው ዝም ማለት የማይችሉ ጀግና ሴቶች፣ ጀግና ወንዶች፣ ወጣቶች፣ አባቶች ከዚህ ቤት ይወለዳል። አሜን። ዘመኑ የኔ ነው የሚል አንድ ሰው ጩሁ አሜን። አሜን። እስቲ አሜን። አሜን። ጩሁና እንዲበሉ ከኔ ጋር ማህተም ተፈቷል በሉ። ማህተም ተፈቷል። አላላችሁትም? ማህተም ተፈቷል። አላላችሁትም? ማህተም ተፈቷል። እስቲ አሜን። አሜን። ማንን ልባርክ? አንድ ሰው እርግጠኛ ሆኜ ነው መናገር። ነገ አይደለም ያንተ ነገር ዛሬ ከሰዓት ይጀምራል። አሜን። እንዲህ በሉ የኔ ነገር በሉ። የኔ ነገር ዛሬ ከሰዓት ይጀምራል በሉ። ይጀምራል። አሜን። አሜን። 7ቱን ማህተም ፈታ። 7ቱ መለከቶች መነፋት ጀመሩ። መጽሐፍ ብቻ አይደለም፣ መጽሐፍ መውሰዱ ብቻ አይደለም ያዘመራቸው፣ መጽሐፉን ወስዶ ተረተረ። መጽሐፍ ብቻ አይደለም ማህተሙን ፈታ። አሁን እዛ ዝርዝር ውስጥ አልገባም። ማህተም ብቻ አይደለም 7ቱ መለከት እንዲነፉ ተደረገ። ሲነፋ ጽዋዎች እንዲደፉ አሁንም ታወጀ። ጽዋው ፀሐይ ላይ፣ ውሃ ምንጭ ላይ፣ ምድር ላይ፣ አውሬው ዙፋን ላይ ማፍሰስ ጀመረ። እኔ አላውቅም ከዚህ በኋላ ሳይንቲስት፣ ሳይንስ፣ ቴክኖሎጂ፣ ኢሉሚናቲ ማን ምን የማይችለው ክብር በእናንተ ላይ ይገለጣል። አሜን። እጆቻችሁን ከፍ አድርጉና እንዲህ በሉ፣ በእኔ ላይ በሉ፣ በእኔ ላይ የእግዚአብሔር ኃይል በኃይል በሉ፣ በኃይል መገለጥ ይጀምራል። ቁጭ በሉ። እስቲ አሜን። አሜን። ጽዋው ውሃ ላይ ሲፈስ ውሃ ውስጥ ያለው አሳ ሞተ፣ ውሃው መረረ። ፀሐይ ላይ ሲፈስ ግማሹ ጨለማ ሆነ፣ ከዋክብቶች ተራገፉ። ስለ ፍጻሜ ነው የሚያየው። እኔ መልእክት አለኝ። ሰፈር እያየ እያለቀስክ አትቀጥልም። ከዚህ በኋላ ማዶ ታያል። አሜን። ነገን ሚያይ ትውልድ ዛሬ ይቀባል። ነገን ያለው የሚል አንድ ሰው ጩሁ አሜን። አሜን። እባካችሁ ጎን ያለውን ሰው ነካ ታረጉና ያንተ ነገ አይበላሽም በሉ። ያንተ ነገ አይበላሽም በፍጹም። እስቲ አሜን። በውስጥና በውጭ የተጻፈ ጥቅል መጽሐፍ ወሰደ። ቀጥሎ የሮሜ መጽሐፍ አለ የታተመ ማንም አይደፍረው፣ በ7 ማህተም የታሸገ የማይጣስ የተፈረመ ከአብ እጅ ወሰደ። እስቲ አሜን። ከዛ በኋላ የሆነው ነገር ምንድነው? የመጀመሪያው የታተሙ ሰዎችን ቁጥር ሰማው ይላል። ምዕራፍ 7 ከቁጥር 3 ጀምሮ የታተሙትን ቁጥር ሰማው። ከእስራኤል ነገድ ከአሰር 12000 ከማን ከያንዳንዱ 12000 የታተሙትን ቁጥር ሰማው ይላል። እኛ ደግሞ በአዲስ ኪዳን በማህተም በመንፈስ ቅዱስ ማህተም ታትመናል። አሜን። በሰማይ ከተቆጠሩት ጋር አለ። እነዚያ ስራ ሳያልቅ አለ አጥፊ መልአክ ሲመጣ ሕያው መልአክ ወጣ። ምንድነው ስል
በአምላካችን ልጆች ላይ ግንባራቸው ላይ ማህተም ሳይደረግ ፀሐይና ጨረቃ ተፈጥሮ እንዳይቆም የሚል ከልካይ መልአክ ወጣ። እኔ መልእክት አለኝ ሐዋሳ ላይ እናንተን ሊያጠፋ በሚመጣው በሞት መልአክ ላይ ከልካይ መልአክ ወጥቷል። አሜን። እጆቻችሁን ከፍ አድርጉና እንዲህ በሉ፣ በእኔ ላይ በሚመጣው ሞት ላይ በእኔ ላይ በሚመጣ ሞት ላይ ከልካይ መልአክ ወጥቷል። ከልካይ መልአክ ወጥቷል። ሰይ እስቲ ቁጭ በሉ። እንዲህ አድርጌ ላብቃ ልጨርስ። እስቲ አሜን። የዘመሩት ስለታተሙ ነው። ጥቅልሉን ሌላ ጊዜ እንበትናለን። አምጣችን በአዲስ ኪዳን በመንፈስ ቅዱስ ስለታተም ስላለ አይደለም የምትዘምረው፣ ስለተሳካለ አይደለም፣ ስለታተምክ ትዘምራለህ። አሜን። እስቲ አሜን በሏ። አሜን። ሳይተረጉም መጽሐፉን ሲወስድ 24ቱ ሽማግሌዎች ወደቁና አክሊላቸውን መሬት ላይ አድርገው ለእግዚአብሔር ቅዱስ ቅዱስ ሄጎስ ካዶሽ እስቲ አሜን ስለ እግዚአብሔር ቅድስና ዘመሩ። ዛሬ ማታ መልእክት አለኝ። ማለዳ ሰበር ዜና። ለቁሳቁስ ቁስ አይደለም የምትዘምረው። ከዚህ በኋላ ስለ እግዚአብሔር ቅድስና ትዘምራለህ። አሜን። እንዲህ በሉ እስቲ ስለ እግዚአብሔር ቅድስና በሉ። ስለ እግዚአብሔር ቅድስና ይዘምራለሁ በሉ። እዘምራለሁ። እስቲ ጩና አሜን በሉ። አሜን። ማንን ልባርክ? እልፍ አእላፋት መላእክቶች ዘመሩ በዜማ ያልተፈጠሩ የተደረጉ ምን ብለው ዘመሩ? ታርዳሃልና ሕዝብን ከነገድ ከወገን ዋጅታል፣ የአባትን መንግስት መስርተሃል አለው። ስለምን እንደዘመሩ ታውቃላችሁ? ሃይማ የግሪክ ቃል ነው። ስለ ደሙ እኛም መሞት አንችልም፣ አንተ ግን ሞተሃል። ዛሬ ማለዳ መልእክት አለኝ። ከዚህ በኋላ ስለ ደሙ ትዘምራለህ። አሜን። አምጣችን ማንን ልባርክ? እንዲህ በሉ ስለ ደሙ በሉ። ስለ ደሙ ይዘምራለሁ በሉ። ይዘምራል። መጨረሻ ላይ ግዑዛንና ፍጥረታት ሕያዋን ሁሉ ዘመሩ። ምን ብለው? አንተ ሁሉን ፈጥረሃል። አሜን። ለክብሪ ተፈጥረናል አለ መዝሙር ዳዊት 19 ቀን ለቀን ሌሊት ለሌሊት ይላል። የእግዚአብሔርን ክብር ምን ያወራል? ቀኑ ሲሄድ ለሌሊቱ፣ ሌሊቱ ሲሄድ ለቀኑ፣ ፀሐይ ለጨረቃ፣ ጨረቃ ለከዋክብቶች ስለ እግዚአብሔር ክብር ይናገራል። ዛሬ ማለዳ መልእክት አለኝ። ከዚህ በኋላ ተፈጥሮ ሳር ቅጠል ስለ እግዚአብሔር ክብር ይዘምራል። አሜን። አንተ ፈጣሪ ነህ፣ ባንተ ተፈጥረናል። ስለ እግዚአብሔር መለኮት፣ ስለ እግዚአብሔር ህላዊ፣ ስለ እግዚአብሔር ቅድመ ህልውና፣ ስለ እግዚአብሔር ዘላለማዊነት ዘመሩ። እጆቻችሁን ከፍ አድርጉና ይዘምራለሁ በሉ። ይዘምራል አላላችሁትም? ይዘምራል። ቀኝ እጆቻችን ከፍ እናረግ። ከፍ አወዛውዙልኝ እጆቻችሁ። ረሄካ ፓራዲያ ወላሃዳ እንዲህ በሉ ከኔ ጋር አንዴ። መጽሐፉን በሉ። መጽሐፉን በወሰደ ጊዜ በሉ። በወሰደ ጊዜ ዝማሬ ይሆናል። ዝማሬ ይሆናል። እስቲ ጩና አሜን። አሜን። የታ ልጆቻችሁን ከፋር ረከፍራሃዲያ በደም ስሙኝ። መጽሐፉን በወሰደ ጊዜ መልአክ የወርቅ ጥና ይዘው ቅዱሳንን ጸሎት ይዘው መንቀሳቀስ ጀመሩ። ዛሬ ማለዳ መጽሐፍ ስለተወሰደ ጸሎታችሁ ወደ ሰማይ ስለገባ ዛሬ መልስ ይመጣል። አሜን። መልስ ይዤ እወጣለሁ የሚል አንድ ሰው ጩሁ አሜን። አሜን። እስቲ አወዛውዙልኝ እጆቻችሁ። ሪከፕራሃዲያ ሪዲያባያ እስቲ አወዛውዙልኝ። ሪከፕራሃዲያ ከፋርቡ እኔ እንዲህ አያል ዘምሮ ቤት የሚገባ ሳይሆን ተንብዮ ቤት የሚገባ ሳይሆን የታተመውን የሚፈታ ትውልድ ዛሬ ይነሳል። አሜን። ከፍ አድርጉ እጆቻችሁ። በደም ስማኝ። የአባትን የአያትን የቅድመ አያትን የቅማንትን የበላ ዘንዶ ዛሬ ይተፋል። አሜን። ወደ ጄደብሊው ሄጄ ነገሬ ይፈታልኛል ብላችሁ የገባችሁ ከዚህ ሳትወጡ ነገሮቻችሁ ይፈታላችሁ። አሜን።
የታ ልጆቻችሁን ስጡላ ለጌታ ራካፕራ ባሽላሃዳጋባስ አቻፕራሃዲያ ግላዲዳን ታሰባሃርዲያና ጋባስ እንዲህ አይነት ነገር አያል ድንበራችሁ ላይ ያለ ቅንጭብ እንዳትሰፉ የከለከላችሁ እንዲህ ሲነቀል አያል። አሜን። ዘምሬ አልፈ እንዳትሄድ፣ ሰርቴ አልፈ እንዳትሄድ፣ ነግዴ አልፈ እንዳትሄድ ረጅም ዘመን ያስለቀሰ አውሬ ዛሬ ተመቷል። አሜን። ጩሁና ወድቋል በሉ። ወርቋል። አላላችሁትም? ወርቋል። አላላችሁትም? ወርቋል። እስቲ አሜን። አሜን። በዚሁ ላብቃ። እጆቻችሁን ብቻ አምጡ። አንደኛ መጽሐፍ ሲወሰድ ለዮሐንስ ከሆኑ ነገሮች የመጀመሪያው የሕዝብ ጸሎት ተሰማ። አሜን። ሌላው ሁለተኛ ለቤተ ክርስቲያን ሁሉ የተነገረላት ትንቢት በመጽሐፍ ወደ ሁሉም ቤት በደብዳቤ መልክ ገባ። ዛሬ ማለዳ መልእክት አለኝ። አሜን ብለህ ትወጣለህ፣ መልእክተኛ ሆነ ትቀራለህ። ሶስተኛ ማንም የማይፈታው በሮም ላይ የጠነከረ ማህተም ተፈታ። ዛሬ ማለዳ መልእክት አለኝ። ማህተሞቻችሁ ተፈተዋል። ሌላው መልእክት የሚነፋ አዋጅ መልእክተኛ ሲነክሳ መለከት ተነፋ። ዛሬ ማለዳ መልእክት አለኝ። ከፊታችሁ ቀድሞ መልእክት አብሳሪ የሚያውጅ ከፊታችሁ ቀድሟል። ከፍ አድርጉ እጆቻችሁ። ሌላው የመጨረሻ ዝርዝሩን እናልፈውና ከዛሬ በኋላ እግዚአብሔር በጠላቶቻችሁ ላይ የቁጣን ጽዋውን ይደፋል። እንዲህ በሉ ከኔ ጋር እግዚአብሔር አምላክ በሉ በጠላቶቼ ላይ በሉ የቁጣውን ጽዋ በሉ ይደፋል። አንዴ በእግሮቻችን ንቁም። አወዛውዙልኝ፣ እጆቻችሁን አወዛውዙልኝ። ስጡኝ እጆቻችሁን ከፍ አድርጉ። አወዛውዙልኝ። በደንብ ስሙኝ፣ በደንብ ስሙኝ። ከዛሬ በኋላ ሰማይ ምድር የዞረባችሁ፣ ወዳጅ የራቀባችሁ፣ ብቸኛ የሆናችሁ ድንገተኛ ክብር ያገኛቸዋል። ማንን ሊባርክ? አንድ ሰው ከፍ አድርጎ ወደ ላይ ከፍ ከፍ። እኔ ምን እንደማይ ታውቃላችሁ? የተማረው ያልተማረው፣ ገንዘብ ያለው፣ አቅም ያለው፣ ሰው በተለያየ ቦታ ፖዚሽን ላይ ያለው ሊፈታ ማይችለውን ማህተም እግዚአብሔር እዚህ ቤት ሲፈታኝ ቀኑ የኔ ነው የሚል አንድ ሰው ጩሆ አሜን። አምጣጂን ሬኬታሪያ ሲያወዛውዙልኝ ሬካፕራዲያ አወዛውዙልኝ። ድንገት በር ሲገነጠላያል። አፖስትል ትተነብይላችኋል፣ ሌሎች ይተነብዩላችኋል። ከፊት ያለው በር በልጅ ልጅ አይዘጋም። የሥራ በር፣ የአገልግሎት በር፣ የኢኮኖሚ በር ተዘግቶባችሁ የታገላችሁ ዛሬ ተነቀለ። ጩሁና እንዲህ በሉ፣ ተነቀለ በሉ። ድገሙና ተነቀለ በሉ። ድገሙና ተነቀለ በሉ። አምጣ እጅን ከፍ። በእነዚህ እጆች ላይ ጸልያለሁ። ኃይል ይቀመጥ፣ እሳት ይቀመጥ። ሲንቀሳቀሱ አጋንንት ይውደቅ። ሲንቀሳቀሱ ጨለማ ይመታ። ሲንቀሳቀሱ ድግምት ይፍራስ። ሲንቀሳቀሱ የዘንዶ ኃይል ይወጋ። አምጣ እጅን፣ አምጣ እጅን።
ዛሬ በልብስ በስራይ በድርጅት ባንተ ነገር ላይ የተሰራ አሰራር ይፈርሳል። ጩሁና ይፈርሳል በል።